ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ በዛሬ ዝግጅታችን አራት መሰረታዊ ነገሮች ለአድማጮቻችን በተለይ ለፈንታሌ ሚዲያ አድማጮች የመጀመሪያው ኢኖሰንት ፓሴጅ ቱ ዘ ሲ የሚላል ምክንያቱም አጠቃላይ ዝግጅታችን አክሰስ ቱ ዘ ሲ ነው ምን ማለት ነው ይሄ ሚዲያውን በደንብ እንግዲህ ሰንቆ ይዞታል ስለዚህ የመጀመሪያው ኢኖሰንት ፓሴጅ ቱ ዘ ሲ ሁለተኛው አክሰስ ቱ ዘ ሲ ራሱን በመሰረታዊ ጽንሰ ሐሳቡ ምንድነው ካለም አቀፍ ህግ አንፃር እሱና ያለ ሌላ ሆርን ኦፍ አፍሪካ ሪጂናል ፖለቲክስ ኤንድ ኢትዮጵያን ኩዌስት ቱ ዘ ሲ የቀንዱ ሀገር ፖለቲካና የኢትዮጵያ የአክሰስ ቱ ዘ ሲ ጥያቄ እንዴት የሚታይ ነው በመጨረሻ ሌሰን ፍሮም መንግስቱ ኃይለማርያም ቱ ዘ ፕሬዘንት ገቨርንመንት በሚል በእነዚህ አራት መሰረታዊ ሐሳቦች ላይ አሪፍ ውይይት እናደርጋለን ምንም መታጠፉት ጊዜ አይኖርም በርግጠኝነት ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ ፈንታሌዎች ነን አብራን እንቆይ እዮብ እንዴት ነህ ሰላም ነው ዜሮ መስከረም መምሩ እዮብ እንግዲህ ወደ ክረምት እየገባን ነው ፈተና ላይ ናችሁ መሰለኝ ማረም ግሬድ ማስገባት ምናን አለ እንዴት ነው ጥሩ እየሄደ ነው ጥሩ እየሄደ ሳምንቱ አሪፍ ነበር ጥሩ ነበር የድካም ሳምንት ነው የሚሆነው ያለቀ ስለሆነ ስለዚህ ላይ እንግዲህ ዛሬ የምንወያየው አንዱ ለአድማጮቻችን ያው ጽንሰ ሐሳቦች ወይም ለአድማጮቻችን ለመስጠት በኦክቶበር ታስታውስ እንደሆነ በኦክቶበር ላይ በግልጽ ምንድነው የተባለው አክሰስ ቱ ዘ ሲ ኤግዚስቴንሻል ኢሹ ነው በቃ ዓለም ተቀብሎታል የአፍሪካ ቀንድም ላይ ይሄ ጉዳይ አሁን በትክክል ተቀምጧል አይደለም እዛኛው ላይ ሙሉን ከመሄዳችን በፊት እንግዲህ ቀደም እንዳልኩ ከንትን ብንጀምር እንግዲህ ኦክቶበር 2023 ነው ኦፊሻሊ ዲክሌር የተደረገው ጠቅላይ ሚኒስትር አብይ ይሄን ፖዚሽን ለዓለም ያሳውቁት ማለት ነው እና ይሄን ከስሩ ለማያዝ ይሄ ኢኖሰንት ፓሴጅ የሚባለው ዘሲ ምን ማለት ነው መልካም ፋኔል ከመሰረቱ ጥርት ያደረጉ ማየትና መረዳት ስለ ጉዳያችን ትክክለኛነትና ሌሎች ትክክለኛ ሐሳቦችንም ጭምር ለማጠናከር ይረዳል ለምን ክቡር ጠቅላይ ሚኒስትር ይሄን ካወጁበት ጊዜ ሁሉም እንዳቅሙ እንደ ፍላጎቱ ወይም ደግሞ እንደራሱ ምቾት ብቻ ኢንተርፕሬት የማድረግ ነገር በብዙ በርካታ ሚዲያዎች ላይ ያለው ሆኖም ግን ይሄ ነገር እስከምኑ ድረስ ነው ብሔራዊ ጥቅምን ሊያስጠብቅ የሚገባው እስከምንስ ድረስ ክሪቲካሊ መታየት አለበት ይሄን ተያይዘው የሚነሱ እንዳንተ አይነት ጥያቄ ሰዎች ደግሞ ኢነሰንት ፓሴጅ ቱ ዘ ሲ ምንድነው ከዛም በኋላ የተለያዩ አክሰስ ቱ ዘ ሲ እንዴት ነው ምናምን የሚሉ ጉዳዮች ይነሳሉ ለኔ ፍላጎቴን ከሚያጭሩ ጉዳዮች ውስጥ አንደኛው የሀገር ፖለቲክስ ውስጥ ይሄው የባህር ፍለጋና እንዴት ተጣጣሙ ካለ ማሰራር ጋር ሄዳል የሚለው ጉዳይ ነው የመጀመሪያው ጉዳይ አንተ እንዳነሳው ብዙ ጊዜ እየጠየቅ ስለምትቆይም ጭምር በዚህ ሀገር የፖለቲካ ሁኔታ ውስጥ እንደው ኢነሰንት ፓሴጅ ቱ ዘ ሲ ምንድነው መሰረታዊ ነገር ስለ ባህር ብዙ ከመድስኮራችን በፊት የሚለው ጥያቄ መሰረታዊ ነው እንግዲህ በአለም የፖለቲካ አሰራር ውስጥ የጂኦፖለቲክስ ሁኔታዎችን መረዳት ይህን ቃል በተሻለ መልኩ ለማስረዳት ይተክማል የዓለም የጂኦፖለቲክስ ወይም ደግሞ የሀገራትና የፖለቲካ ጉዳዮቻቸው የብዙ ሳቢ ውጤት ሆኖ አይደለም የተመሰረተው አንዳንድ ሀገራት በቀኝ ግዛት ተመስርተዋል በአገዛዝ የተመሰረተዋል በውድመትና በጨፍጨፋ ላይ የተነሳሉ የኤምፓየር የሀገረ መንግስታት የግዛት አጼዎች መውደቅ የኔሽን ስቴቶችን መነሳት ምክንያት ሆኗል በብዙ መልኩ ዲስከቨሪ ኦፍ ስቴት ይሄ ዲፎልት ዲስከቨሪ ነው ዛን የታሰበ የታቀደ ለዜጎች የሚስማማ ለሰብአዊ ፍጡራ የሚስማማ ሆኖ አይደለም የታሰረው በሂደት ግን ኤቮሉሽነሪ ፕሮሰስ እየሆነ መጣና ምቹ ሁኔታዎችን መፍጠር የቻሉ ሀገራት አሉ እኛም በእነሱ እየቀናን ከነሱ የምንማርባቸው ጉዳዮች ውስጥ አሉ ከዚህ ውስጥ አንዱ የባህር ሁኔታዎች ናቸው የውሃ ሁኔታዎች ናቸው የባህር ጉዳይ ሰፊ አካል ስለሚይዝ ብቻ ሳይሆን ሀገራት እንዴት ነው ከባህሩ ጋር ተስማምተው መቀጠል የሚችሉት ባይ ዲፎልት የተገኘ ነገር በእንዴት ነው ተከርክሞና ተስተካክሎ የሰዎችን የፖለቲካ ሁኔታና ሀገራትን ከፖለቲክስ ጋር አስማምቶ ሊቀጥል የሚችለው ጉዳይ ነው እንግዲህ ኢነሰንት ፓሴጅ ቱ ዘ ሲ ብርቅዬ ያደረገው የሚመጣው ይሄው ምንድነው አንዳንዶቹ ለባህር ቅርብ ናቸው ባህር በባህር ይሁን እንደ ሶማሊያ አይነት ነገሮች አሉ አንዳንዶቹ ደግሞ እንደ ምንም ከባህር ጋር ሊያገናኛቸው የሚችል ጉዳይ አሉ ስለዚህ ባህሩ የሚያመጣውን መርገምንም በረከትንም ጭምር እርቀው የሚኖሩ ሀገርና መንግስታት አሉ የተጣጣመና ሁሉንም ሊያስማማ በሚችል በከፊል ሊያስማማ በሚችል from the default ሳይታሰብና ሳይታለም ከተመሰረተ የዓለምና የዓለም አቀፍ ፖለቲክስ ውስጥ የታሰበና የተስተካከለ ሁኔታ ለመፍጠር ውስጥ አንደኛው የባህር ሪሌሽኖችን ጭምር
ማሰብ ተገቢ ነው። በብዛት የባህር ህግ ላይ ኮንትሪቢዩት ያደረጉት እንግሊዞች ናቸው። ከሁለተኛው ዓለም ጦርነት በኋላም የዩናይትድ ኔሽን መሰረት ውስጥ አንዱ የባህሩ ጉዳይ ነው። ባህርና ወደ ባህሩ ያልተጠገቡ ሀገራት ግን ደግሞ የመርከብ ባለቤት የሆኑ ሀገራት በሚያልፉበት ቦታዎች ሁሉ ሊያልፍ የሚችል ነፃነትን የሚነግረን ቃል ነው። ይሄ ኢነሰንት ፓሴጅ ቱ ዘ ሲ። አልታጠቅኩም፣ ልሰልል አልመጣሁም፣ መሳሪያ በውስጤ የለም፣ ወይም ደግሞ ፓይረሲ የሚሆን ስፓዮኔጅ አልፈጽምም፣ ግን መተላለፊያ እንፈልጋለሁ። እንደ አጋጣሚ ሆኖ የዓለም የፖለቲካ ሁኔታ እኔ ጋር ሲደርስ ባህል አርቦ አድርገኛል የሚለውን ለመመለስ የምንጠቀምበት ኢነሰንት ፓሴጅ ቱ ዘ ሲ ነው በያይዘ ኢንተርናሽናል which is United Nations አርቲክል ላይ ጭምር አርቲክል 19 ይመስለኛል ላይ ጭምር ያለ ሁኔታ ነው ማለት ነው። ስለዚህ አንደኛው ነገር በነገርኩ በርካታ ምክንያቶች የባህር ወደብና ወደ ባህሩ ያልጠጋ ብትሆንም ግን የመርከብ ባለቤት የምትሆንበት ሁኔታ ይፈጠርና መርከቦችም ይሁን ሌሎች አካላት የመተላለፍና በሰላም ትሬዶቻቸውን የመለዋወጥን ጉዳይ በተመለከተ መሰረት የምናደርገው የዩናይትድ ኔሽን ቻርተር አንዱ አንተ ደጋግመህ የጠቀስከው ኢነሰንት ፓሴጅ ቱ ዘ ሲ ይሄ ነው አንደኛው ጉዳይ። እዚህ ላይ ይሄን ካነሳም በኋላ አሁን የአፍሪካ ቀንድ እያወራን ነው። የኢትዮጵያ ጥያቄ ነው እየተናገርን ያለውና እዚህ ላይ ደግሞ ሰዎች ምንድነው የሚሉት አሲሜትሪካል ነው በፖለቲካል ሳይንሱ ትልቅ ሀገርና ትንሽ ሀገር የከበበን ሁኔታ ነው ያለው። እዚህ ላይ አሁን ብታዩት አሁን የሶማሌ አይታል እስከ አንካራ ዲክላሬሽን ሄደናል። ጅቡቲ ባልተለመደ መልኩ ኢትዮጵያኖችን እየገፋች እያስወጣች ነው። ኢቨን ፑንትላንድ እያስወጡ ነው። ኤርትራ ጋር ስትሄድ ኦልሞስት ቴክኒካሊ ስፒኪንግ ኢን ሚዲያ ፖለቲክስ የሚዲያ ዋር ኦልሬዲ ተጀምሯል። በአብዛኛው እየሰማን ያለ ነው። በርግጥ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ለፓርላማው እኛ ኦፊሻል በሆነ መልኩ እንካ ሰላምታ ውስጥ አልገባንም፣ ኤክስፐርት ሊሆን ይችላል ማንም ሊሆን ይችላል የሚሰጠው የራሱ ፖዚሽን ነው እንጂ እኛ ኦፊሻሊ መመላለስ ውስጥ አልገባንም ይባላል። እና የስሞል ስቴት ዲፕሎማሲ በተለይ አሲሜትሪካል ላይ ትልቅ ሀገር ስትሆን ጎረቤቶች ያሉት ትንንሽ ሀገሮች እንዳይደነብሩ እንዳይረብሹና ለንዋጥር የሚል ስሜት ውስጥ በአብዛኛው በልምድ ሲገባ ትልልቅ ሀገሮች የመጋበዝ እኛን ህልውና ሊያስጠብቁ የሚችሉ ሀገሮች አሉ ብሎ እየጋበዙ አጠቃላይ የአፍሪካን ቀንድ ችግር ውስጥ ይጥለዋል የሚባልና የእነዚህ ስሞል ስቴት ዲፕሎማሲ በዚህ ሂደት ውስጥ እንዴት ነው የሚታየው? አሁንም ከትልቁ ወደ ሆርን አፍሪካ ቀጥሎም ወደ ኢትዮጵያ ልመጣ ነው። የዩናይትድ ኔሽን ሜምበር አካል የሆኑ ግን ትናንሽና ምናልባትም አንዳንድ አይላንድ ላይ ያሉ ጭምር ሀገራት ጭምር አሉ። እነዚህ እንደ ዓለም አቀፍ ፖለቲክስ ማህበርነታቸውና እንደ ዓለም የሀገራት ህብረቶች ውስጥ ብሔራዊ ጥቅማቸውን ሊያስጠብቁ የሚችሉባቸው ቻርተርሶች አሉ። የዛ አይነቱን ቻርተርስና ጥረቶቻቸውን ይሄ ስሞል ስቴት ዲፕሎማሲ የሚለውን ቃል ይዘን የምትመለከተው ይሄንን በአይምሮ አስቀምጠ ምስራቅ አፍሪካ ቀጠናዎቹን ለመዳሰስ ስትሞክር ትልቅ ግዛታዊ አንድነትና ታሪክ የነበራት ኢትዮጵያ ከሁሉም የቀጠናው ሀገራት ጋር ተሳስራና ይሄ ጂኦ ቴሪቶሪዎችን ተጋርታ ግን ደግሞ በተለያዩ ፖስት ኮሎኒያል በኋላ በተፈጠሩ ሲቪል ዋሮች ጦርነቶች አለመስማማቶች ቀጠናው በየጊዜው ክላፋም እንደሚለው ትንንሽ ሀገራትን እያመረጠ ስለሚቀጥል ጭምር በእነዚህ ሁኔታዎች ውስጥ ብሔራዊ ጥቅሟ እንዴት ታስጠብቃለች? ለነዚህ በተለያዩ በውጭ አካላት በኮሎኒ በጦርነት ለተፈጠሩ ሀገራትስ ስጋት ከመሆንና ወይንም ፐርሲቭድ አስ አን ኤኒሚ የሚለውን ነገር ስጋት ከመሆንና እንዴት አብሮ መኖር የሚቻልበት ሁኔታ ይኖራል የሚለው የኢትዮጵያ ሪጂናል ፖለቲክስ ጥያቄ ጭምር መሆን አለበት። ይሄ ስሞል ስቴት ዲፕሎማሲ ምንድነው መሰለ የሳይዝና የቆዳ ስፋት ብቻ አይደለም፣ ወይም የህዝብ አሰባበርና የህዝብ ቁጥር ብቻ አይደለም። ለጦርነት ሬዲ ማን ህዝብ አለ፣ ለጦርነት ሁሌ ሬዲ ሆኖ የሚኖር ህዝብና ብሔራዊና ቀጠናዊ ጥቅሙ በጦርነት አስጠብቃለሁ የሚል አገር ደግሞ ይኖራል። ለጦርነት ሳይዘጋጁ ወይም ደግሞ በምርትና በአምራችነት ላይ ብቻ ያሉ በሚሊተሪ ኮምፕሌክሶቻቸው ግን ትንሽ የሆኑ ሀገራት በትላልቆቹ እንዳይዋጡ ምንድነው የዓለምን ሰላም ለሚፈልጉ አሳቢዎች የሚያበረክቱት ጉዳይ ነው፣ አንደኛው ጉዳይ ማለት ነው። ስለዚህ ስሞል ስቴት ዲፕሎማሲ ትንሹ በትልቁ በላለ ብሎ ስጋት ምንጭ እንዳይሆን ትንሹ አሳ በትልቁ እንደሚበላው ይሄ የአኒማል ወርልድ ሳይሆን የሂውማን ራሽናል ወርልድ ነው። የበንዘው በታሪክ አጋጣሚ ነው የታጠቁ የተደራጀው ማዕከላዊነት ጽኑና ሰፊ ህዝብ ይኖረኝም ባልታሰበ የታሪክ አጋጣሚ ደግሞ ይሄ ጉዳያችሁ ሳይሆንም ቀርቶ ይሄ ሳያስፈልጋችሁም ቀርቶ ወይም ሳትችሉት ቀርጣችሁ ብትሆኑ እንኳን
የመዋጥ እድላችሁ ዜሮ ነው በእኔ አቅም በኩል የሚል አይነት ሴንስ ነው የሚኖረው ስሞል ስቴት ዲፕሎማሲ ስንል። ስለዚህ የኢትዮጵያ ህዝብ አሰፋፈር ማዕከላዊነት አሁን ደግሞ ያለንበት ክራይሲስ ዘመናት ውስጥ እነዚህ ስሞል ስቴት ዲፕሎማሲዎችን ካልተጠቀምን የምንጠራው መርገም ይኖራል። ስንጠቀም ደግሞ በረከት የሚያዘንብልን ሆኖ ታገኘዋለህ። ፋሚሊ እስቲ ከመጀመሪያውን ጀምር ከይዘዋን ብለህ እንየውና ባንጠቀምበት ምን ይፈጠራል ብትል እነዚህ ስሞል ስቴቶች ባላቸው የጂኦፖለቲክስ ሲግኒፊካንስ ትልልቆቹን የመጥራት አቅም ሊኖራቸው ይችላል። ወይም ደግሞ ኢንተርሚዲየተር ፓወሮችን ይጠሩና ከኋላቸው ደግሞ ትልልቅ ፓወርፉል ስቴቶችን የመጥራት ጉዳይ ይኖራቸዋል። አሁን ዘን ኢንፎርሜሽን አሊያንስ ብትመለከት ኤርትራ፣ ኢጅፕትና ከኢጅፕት በኋላ ደግሞ ኢትዮጵያ መኖርም ወይም ደግሞ ቀጠናው ላይ በላይ መሆኑ የሚፈልጉ አካላት ጅቡቲና ፈረንሳይ እንደ ኢኳል ፓርትነርሺፕ ግን ጅቡቲን አንድ ጥያቄ እንኳን የቲማቲም ጥያቄ ብታነሳ የበር ላይ ማን እንደሚመጣ ጭምር እርግጠኛ የምትሆንበት ሁኔታዎች ይፈጠራሉ። ይሄ ቀጠና ተኮር ቀጥሎም ከቀጠና አድማስ ውጪ ቀጥሎም ለዓለም ሰላም ትንንሽ ስቴቶች ኢንተርሚዲየተሮቹ ስቴቶችን እና ከዛ በኋላ ቢግ ፓወርስ ኦፍ ኢንተርናሽናል አክተሮችን እንዳይጠሩብህ የመስማማትና ሹርሹ ሁኔታ ከስጋት ነፃ መሆኑ ሁኔታ ለትንሾቹ የመፍጠርን ጉዳይ ጭምር ነው ስሞል ስቴት ዲፕሎማሲ የምንለው። ይሄ ምናባዊ ትንታኔ አይደለም። በዩናይትድ ኔሽን እውቅና ያለው ሀገራት የሚሰሩበት የተሻለ ሰላምም ጭምር ያመጡበት አካሄድ ነው። በብዙ የዲፕሎማሲና የስቴት ፖለቲክሶች ውስጥ ብታይ ቀመሩን ስታ ትክክለኛውን ፍሬ ለማጨድ አትችልም። ፋሚሊ መማር ካለብን ኢትዮጵያ የዲፕሎማሲ ቀመሮችን በተገቢው እንደ ፕሬሚሲስ እያለ ኮንክሉዥን እያለ እንደምንደመደመው አርጊመንት ስቴፖቹን በተከተልኩ ቁጥር የተገማች ውጤት ውስጥ የማግኘት እድል አለ። በነሲብ ስትል ውጤትም የነሲብ የመሆን ጉዳይ አለ ቀጠናው ውስጥ ከገጠሙ ችግሮች ውስጥ ማለት ነው። ስለዚህ በአጠቃላይ ሴንስ ኦፍ አሰርቲቭነስ ለእነዚህ ትንንሽ ሀገሮች ማከፋፈልም መስጠትም ጭምር የሚኖርባት ሀገር ኢትዮጵያ ነች ብል ሀገር ማድላት አይደለም ቅድም ካነሳቸው ጉዳይ ጭምር ማለት ነው። ስለዚህ በጥቅሉ ስሞል ስቴት ዲፕሎማሲና የነሱን ምቾት መጠበቅ ያንተንም የቀጠና ይዞታህን ማስፋት በውስጥም የሚነሱብን አክተርሶች ማዕከላዊ መንግስቱን እየወጉ ያሉ ወይም የወጋት ፍላጎት ያላቸውን ጭምር አደብ እንዲገዙ የሚያስችልህም ሁኔታን ይፈጥርልሃል። ለምን ከዛም ባለፈ ደግሞ ስፒል ኦቨር ኢፌክት ከነዚህ ትንንሽ ሀገሮች ወሰንና ግዛትን ተላልፎ ያንተ የማዕከላዊ መንግስትና ህዝቦች እንዳይጎዱብህ ሁሉ የማድረግ አቅምን ይፈጥርልሃል። በዚህ ውስጥም እነሱም የለም ኢትዮጵያ ሀገራችን እንጂ ሁለተኛ የምትጎዳንና የምትወረን አትሆንም፣ የሚሊተሪ ኮምፕሌክሷ ከፍ ቢል ቁጥሯ ከፍ ቢል የታጠቀ ሰራዊት ቢኖራት የሚለውን የኢትዮጵያ ሰራዊት የኛንም አይነት ጭምር ፍላጎት ያለው የወንድም ሀገር ህዝብ የማስመሰል ጉዳይ ጭምር እንዲኖርህ ያደርጋል ማለት ነው። ይሄ ለሀገር የሚወጣ ታፔላ ቢሆን የሚደንቀኝ አይደለም ካለው የቀጠና ሀገራዊና ታሪካዊ ሁኔታ አንፃር ማለት ነው። ስለዚህ አሁን ሁለቱን አየን ማለት ለአጠቃላይ ግንዛቤ የስሞል ስቴት ዲፕሎማሲንና ኢኖሰንት ፓሴጅ ቱ ዘ ሲ ይሄን ሁለቱን ካየን በኋላ አክሰስ ቱ ዘ ሲ ከዓለም አቀፍ ህግ አንፃር ከሪጂናል ፖለቲክስ አንፃር ምን ማለት ነው አክሰስ ቱ ዘ ሲ? በጣም ጥሩ ጥያቄ ነው። እነሰንት እንዳልነው አክሰስ ቱ ሰዲን ደግሞ እንመልከት። ቀደም እንዳልኩ የዓለማት የፖለቲካ ሁኔታ የጂኦግራፊ ሁኔታና ለባህሩ ያላቸው ቅርበት ጭምር በውስጡ ያዘ ቃል ሆኖ ነው የምታየው። የባህሩ የራቁ ሀገራት ወደ ባህሩ የመቅረብ ሂደታቸው ከባህሩ በረከት ለመጋራት ጭምር ማለት ነው። የጂኦፖለቲክስ አቅማቸውን ከፍ ለማድረግ በትሬድ የተሻለ ለመሆን ሴኩሪቲያቸውን ከፍ ለማድረግ ወደ ባህሩ የመጠጋት ሂደታቸውንና እርምጃቸውን የያዘ ቃል ነው። in the Ethiopian present context ኢትዮጵያ ከ1991 በኋላ እንደ አውሮፓውያን ነው የምቆጥረው ወደ ውስጥ ከተሰበሰበች በኋላ ኤርትራ ከተገነጠለች በኋላ እስከ ቀይ ባህር ዳር ድንበር መጨረሻው ድረስ እንዳትደርሱ ነው ወደ ውስጥ ተስባለች። ስለዚህ ኢትዮጵያም ኮይስ ወደ ባህሩ የመጠጋት ፍላጎቷ በሌሎች ሀገሮች ጣልቃ ገብነትና የዲፕሎማሲና የፖለቲካ ሁኔታ ሊወሰን የሚችል ጉዳይ ነው። ስለዚህ when we talk about the Ethiopian access to the sea it means ወደ ባህሩ በተገኘው አቅጣጫ ሁሉ የመቅረብን ጉዳይ ነው ማለት ነው። ይሄ ወደ ባህሩ የመቅረብ ጉዳይ ግን ወደ ባህር ያልቀረቡ ሀገራትን ከባድ ቫዮለንስ እንዳይፈጥር ለዚህም ኢንተርናሽናል ሎ መልሳሉ አርቲክል 27 ዩናይትድ ኔሽንን ጭምር ማየት ይችላል። ከባህሩ የራቁ ሀገራት ወደ ባህሩ የሚቀርቡበትን መንገድና የዲፕሎማሲ ኢፈርቶችን እውቅና እንደሚሰጥና ምናልባትም በዩናይትድ ኔሽን ሎ ኦፍ ዘ ሲ ኮንቪክሽን ላይ ድጋፍ እንደሚኖረውና ህገወጥ እንዳልሆነ ጭምር በሰው ዓለም ህገወጥና ህገወጥ ያልሆነ የሀብት አገኛኛለን ላልናል በአገራት ዓለምም ጭምር ምንድነው እንቅስቃሴውና ብሔራዊ ፍላጎቶችን የምትዳኝበት ያው ኢንተርናሽናል ሎን እየተቃቀስክ ነው ልትናገር የምትችለው።
ከነዚህ ኖርምና አሰራሮች ጋር ሽርሹና ስምምነት ሲሆን አንድ ሀገር ምናልባት ለዓለም ፖለቲክስ መጎልበት ብቻ ሳይሆን ለዜጎቹም ጤናማ ነገር መስራት የሚችል አቅም አለው። ከነዚህ ግን ባነሰ with the decisions of political immaturity ሲሆን ግን ምን የመሆን ጉዳይ አለው? ለራሱም ስጋት፣ ለቀጠናውም ሌላ ችግር፣ ለዓለምም ደግሞ ይሄ vortex of conflicts የምትለው ቡፍ ቡፍ እያለ የሚወጣ የግጭት መነሻ የመጥመቅን ጉዳይ ብቻ ይሆናል ማለት ነው። በታሪኳ ኢትዮጵያ እንደዚህ አይነት ኔቸር ስላልነበራት የአሁን ዘመን ፍላጎቶቻችንን ጭምር በዚህ መልኩ እየገራን ብንሄድ ያው የተሻለ ማሸነፍ ካርድ በእጃችን ይገባል ማለት ነው። ከዚህ አሁን በአብዛኛው እንግዲህ ያየው ያለው የወቅታዊ አፍሪካ ቀንድ ፖለቲካ እዚህ ፖለቲካ ውስጥ አንዱ በአብዛኞቹ የሚሉት እንግዲህ የአክሰስ ቱ ዘ ሲ በኤርትራ መንግስት ላይ የሚቀርበው በጉልበት ሊወሰድብን ነው እንደዚህ አይነት ጦርነት ዝግጅቶች አሉ ይባላል። ጅቡቲ ላይ ተቆና ባልተለመደ መልኩ ብዙ ኢትዮጵያኖች እየተመለሱ ነው ያሉት። የሶማሌን ኬስ ተያው እስከ አንካራ ዲክላሬሽን ደርሷል። ደቡብ ሱዳን በተመለከተ እኛ ሀገር ገባ ወጣ የሚል አንዳንድ ግዛቶችም የሚያስፈልጉት ይታያል። እንደገና ሱዳንን ስትመለከት ደግሞ ሱዳን በሚያሳዝን ሁኔታ የሳውዲ አረቢያና የዩናይትድ አረብ ኤሚሬት የፖለቲካ ዳንስ ቤት ሆነዋል እና እነዚህ ነገሮች በአጠቃላይ አፍሪካ ቀንድ ላይ ያሉና እነዚህ ሁኔታዎች የተወሳሰቡት ከኛ አክሰስ ቱ ዘ ሲ ጥያቄ ጋር ምን ዝምድና አላቸው? እንደገና ከዚህ ጋር ብዙ ሰዎች እንደሚናገሩት እንደ ትልቅ ኤግዚስቴንሻል ኢሹ ነው ከመጣ በኋላ የመጡ እንደ ዲስተርባንስ አድርገው የሚገልጹም ጸሐፊዎች አሉ። ስለዚህ ከሆርኑና የኢትዮጵያ quest to the sea እንዴት የሚታረቁ ናቸው አንካሉ ተጨባጭ ሁኔታ የስሞል ስቴት ዲፕሎማሲ ናየን ስጋት አለ መሆኑንም ጭምራየንና ይሄ ሁሉ ሆነና አገር እንዴት ነው ወደ ባህር የሚኖራት ጉዳዮች ልታስተናግድ የምትችለው እነዚህ ሁሉ ተለዋዋጭ ሁኔታዎች አሉበት የሚለው ማሰብ ተገቢ ነው። አንተ ቀጠናውን አቅፈ ስለምታደር ያንዳንዷን ስቴፕ ታቃታለህ which is good በጣም ጥሩ ነው። አናላይዝ ለማድረግ የሚረዳ እሱ ይመስለኛል። እኔ የፖሊሲዎችን የባህር ፍለጋው ይሁን የፎሪያን ፖሊሲ አካል ነውና የባህር ፍለጋዎቻችን ክቡር ጠቅላይ ሚኒስትር የህልውናችንን ጉዳይ ጭምር አድርገውና ኮስችን እንድናደርግ ነግረዋል ህዝባቸው ጭምርና እዚህ ውስጥ የማያቸው ነገሮች አሉ። አንዳንዴ በመርሆ የምታልፋቸው ፖሊሲዎች አሉ ፋሚሊ ለምን ወቅታዊ የሀገር ሁኔታ የቀጠናዎች ሁኔታና ደግሞ የዓለም አቀፍ ሁኔታዎች ለኔ መሰረታዊ የፎሪን ፖሊሲዎች እንዴት ግብአት መሆን ይችላሉ እንቅፋት ነው ወይንስ ደግሞ ሊያንደረድሩኝ የሚችሉ የሚለውን ጉዳይ አስበህ በመርሆ ብቻ ስትዋቸው የመሪውንም የፖለቲካል ማቹሪቲ ጭምር የምትለካበት ይሆናል ፋሚሊ። ያለበለዚያ ግን መርሆች በሙሉ በፎሪያን ፖሊሲ ተጽፈው ወደ ተግባሩ እንግባ ብንልና ዓለም ለዛ ምቹ ሁኔታ የማይጠብቀን ከሆነ በክራይሲስ ላይ ሌላ ክራይሲስ ፖለቲካ ሊደርሺፑም የማቹሪቲን እያሳየብን የሚመጣበት ሁኔታ አለ። አሁን ባለንበት ጎንታይና ቀስቃሽ የቀጠና ሁኔታዎች ውስጥ አሁን ባሉብን እዚህም እዛም የመናከስና አለመስማማት ጉዳዮች ውስጥ አሁን ባሉብን የአንድነት ፍላጎትን የማጣት ሁኔታዎች ውስጥ አንዳንድ ጉዳዮችን በመርህ ብቻ ይዘን ውስጣችን እየታመመበትና የኛ መሆን እንደሚችል ያመንን ጭምር ወደ ተግባሩ ግን በዘዘግይት ውስጥ መግባት የሚኖርብን ሊሆን ይችላል። ከምትገብተውና ከምትጠብቀው እንደ ዶሚኖ ነው የሚባለው ይሄ እንደዛ አይነት ሁኔታዎች ለኢትዮጵያ ማዕከላዊ መንግስት ከዛ በኋላ ደግሞ ለኛም ጭምር የማይሆንበት ሁኔታ አለ። አንዳንዴ እኮ በራስህ የምታየው ነገር ነው። እቁብጥዬ ቤት ሰራለሁ እቁብጥዬ መኪና ገዛለሁ እቁብ ስትጥል ምናልባት ሰዎች እንደበሉት ላትበላ ይችላል ወይም ደግሞ ብዙ ላግዠሪ ነገሮችን ቀንሰል ሊሆን ይችላል። ስቲል ግን ከገዛይ ደስታ ዘለቄታዊ ጥቅምን አይተህ ነው ያንን ነገር ፔንፉሊ አንዳንዴ ተሸክመህ የምታልፈው መርሆ ራስን ማስተዳደርና ራስን ከፍ ማድረግ እስከሆነ ድረስ ማለት ነው። ይሄ በሰው ዓለም የሚሰሩ ተረቶች አንዳንዴ በስቴት ዓለምም ጭምሩን ሲሆኑ ታያቸዋለህ። አሁን with the present ያለንበት ሁኔታ ሳንክደው ሪያሊቲ መካድ በጣም በፖለቲካ ኪሳራ ውስጥም ስለሚያመጣ ጭምር ምንም ሳናሽ ነው ችግር ውስጥ ነን። በዚህ አይነት ደግሞ ጎንታዊ ሁኔታዎች ሲፈጠሩ ደግሞ ይባስ ወደኛ እንዳያዘነብልብን አንዳንድ ነገሮችን ተጠንቅቆ ግን ፍላጎቶችን ቀስ በቀስ እያደረጉ መሄድ ነው። እዚህ ላይ የአባይን ጉዳይ አንተ ማንሳትም ተገቢ ይመስለኛል። በምን አይነት ሁኔታ በምን አይነት የጂኦፖለቲክስ ውስጥ በምን አይነት ዓለም አቀፋዊ ሁኔታ ኢትዮጵያ ኦልሞስት near to have the dam
የዳም ባለቤትና ከዛ ውስጥ ሊገኝ የሚችለው ነው ፍሬ ጭምር መቋረጥ እንደተቻለ ሊቻል እንደሚችል ሁለት ብዙ አከራካሪ ብዙ የምርምር ውጤቶች መጨረሻ ላይ ብሬክ ስሩ እንደፈጠሩ የለም ዳሙ መመስረት አለበት የሚል ብሬክ ስሩ ፈጥረዋል ኢትዮጵያ ብዙ የውሃ ተኮር ጉዳዮች ብዙ የቀጠናዊ ጉዳዮች ጭምር ይሄንን ባቢሎን የሚያክል ነገር እንድናቆም ረድቶናል ግን መሃል ላይ ህመሞች ፔኖች የቅርብ ጊዜ ችግሮችን ማለፍ የፖለቲካ ማቹሪቲን ጭምር የጠየቁበት ሁኔታዎች ጭምራል እንደኔ ኢትዮጵያ የባህር ወደብም ሳይኖራት ጠንካራ አትሊስት ግሮዝ ዲጂት ኢኮኖሚ አድርጓል ብዙ አይነት ነገሮች ነበሩ obsessively fixating to the national unity and an access to the sea was the slogan by መንግስቱ ኃይለማርያም ብዙ ጊዜ ታስታውሰው እንደሆነ ይሄ obsessively በጣም የባህር ወደብ ጉዳይና የብሔራዊ አንድነትን በአስገዳጅ ሁኔታዎች አመጣለሁ የሚል መንግስት የፎሪያን ፖሊሲ አይነት መሆን የለበትም ቢኖረን እሰይ ባለን ሀብት ላይ በሀብት ለመጨመር ይችላል ግን ደግሞ አማራጮችንና የፖለቲካ ብስለትን የሚጠይቁ ጉዳዮችን ከመርሆ ጋር ጣጥሞ መሄድ ለሚነካኩንና በግድ ካልዘመታችሁብን የሚሉ የቀጠናው አካላት በግድ ነው ነገር አሁን የኤርትራን አይነት ፖርክ የማረግን ጉዳይ ስትመለከት የጅቡቲን አይነት ነገሮች ከኋላና ኢጂፕት የሚሰሩት አሊያንስ ቢኮዝ ጅቡቲ ብዙውን ጊዜ ከኮልዶዋር ጀምሮ ኢንተርቬንሽን ወደ ሀገራት ውስጥ ጣልቃ የመግባት ፍላጎትም ስሜትም ኖራት አያውቅም ጭምር እነዚህ ዳይናሚክሶችን ለመቋቋም በሚያስችል መልኩ በመርዋ አስቀምጠው ወደ ተግባሩ ግን እንደ ሁኔታው እንደ መጋዙ ጥርስ እየሄድክበት ከፍም ዝቅም ይያልክ ልትሄድበት የሚገባ ሆኖ ነው የሚሰማኝ ያፋለ አው ከዚህ ጋር በተበታተነ የፖለቲካ ፍላጎት ወይም በተከፋፈለ ህዝብን በለው ብሔራዊ ጥቅምን ማስጠበቅ እንዴት ይቻላል የፕራዮሪቲ ያን ሱዳን ላይ ስታይ በሁለት ጀነራሎች ፍላጎት በእነሱ ኃይል አሰላለፍ ላይ ባለው ዛሬ ሱዳን ባደገኛ ሁኔታ ተበትናለች መበተኗ ብቻ ሳይሆን በአንድ በኩል የሳውዲ አረቢያ በሌላ በኩል ዩናይትድ አረብ ኤሚሬት የሚመሩት ከነሱ ጋር ደግሞ እነዚያው ሚድል ፓወር ናቸው ከነሱ ጀርባ ደግሞ ያለ የሴኩሪቲ እንትኖች ጋር በተገናኘ ሱዳን በኃይል አሰላለፍ ፈርሳለች ዋናው ችግሩ የውስጧ ነውና እንደዚህ አይነት በተበታተነ ፍላጎትና በተከፋፈለም ህዝብ በለው ብሔራዊ ጥቅምን በተለይ እንደዚህ ግዙፍ ፍላጎቶችን ማስጠበቅ እንዴት አይነት የፖለቲካ አካሄድ ቢኖር ብለት መክራል አሁንም ባይሴክት ያደረጉ ማይተገኑ ብሔራዊ ጥቅም የዜጎች ሁሉ ጥቅም የኩል መብት ተካፋይ ሆኖ ሀገሮች ጥቅም ህዝቦች ጥቅም ነው ባይሴንስ ኦፍ ናሽናል ዩኒቲ ብዙውን ጊዜ ይሄ ብሔራዊ ጥቅም የሀገር ውስጥ የፖለቲካ ፍላጎት የኢኮኖሚ ፍላጎት ለውጭ ዓለም ኤክስፕሌን መታረግበት ሁኔታ ነው ስለዚህ የውስጥ የሀገራዊ ሁኔታዎች እጅግ ማያስተማሩ ምናልባትም ከጋራ አንድነት ይልቅ ከህብረት ይልቅ ኮሚዩናል ከመሆን ይልቅ ምናልባት የመነጣጠል ድምጾች እየቆሉ በመጡበት ሁኔታ ሲሆን ደግሞ ብሔራዊ ጥያቄን መልሶ ጥያቄዎች ሊከተል ይችላል በእንደዚህ አይነት ሁኔታዎች ውስጥ የኤክስ ስቴት ታሪክ ነው ማለት ኢትዮጵያ ብሔራዊ ጥቅም ምናልባትም የጥቂቶች ጥቅም እንዳይሆን ጭምር ያሰጋል በእንደኒ መረዳት ነው ማለት ደሞም ትክክለኛ አርጊው አረግበት ይችላል ምናልባትም ፓወር ኢሊትም ብቻ የሚጋብዝና የነሱ ብቻ እንዳይሆንበት ጭምር የሚያሰጋ ሁኔታ ነው ያለው ለዚህም ነው መንግስት ሁሌ ክብሩና ሉዓላዊነትን አስፋንሶ የነዮብን ክፍለ ከተማ ብቻ ሲያለማ ይኖራል ማለት አይደለም የዶሜስቲክ ሹዎቻችን አሉ እነዚህ ማኒፌስት የምናደርግበት ደግሞ የፎሪያን ፖሊሲ ኤምባሲዎች ከተቋማት ጋር ያለን ግንኙነቶች አሉ ሆኖም እዚህ ሎካል ላይ ክፍለ ከተማ ላይ ያለ ልበልህ እንደው ዲቫሉት አድርጌው ነው ወደታች ያለህን ሁኔታዎች ከህዝብ ጋር ያለን ጥምረት ምናልባትም የኔ መንግስት ነው የሚያስፈልህን ጉዳይ አዎ የኔ ፍላጎት ነው እየታገለ ያለው አዎ በፍላጎቴና በነጻነቴ ላይ ተመስርቼ ይሄን ብሔራዊ ጥቅም የኔ ያረጋለሁ ስለዚህ ቤሳቤስቲኒ አሮጌ ነጠላዬንም አሮጌ ጫማዬንም ላዋጣለት ለማለት የሚችል ሴንስ ኦፍ ቢሎንጊንግነስና ዩኒቲ መፍጠር የብዙ የብሔራዊ ጥቅምን 100% ጥርቅም አድርገ ያንተ የማድረግን አቅም ይፈጥርልሃል ባነሰ ሲሆን ግን ከነጥያቄ ባነሰ ሲሆን ግን የለም የትልልቅ ባለስልጣናት ብቻ ከዛ ባነሰ ሲሆን ግን ምናልባትም ሰግመንትስ ኦፍ ሶሳይቲ ዛና ሆሮ በሶሳይቲ ብቻ የሆነብህና ትልቁ የሉዓላዊ ክብርን መገለጫ የሆነው ብሔራዊ ጥቅም
አቅምና ኦልሞስት ነው ቃሉን ተጠቅሞ የማን መቀለጃ ሲሆንበት የምታይበት ሁኔታ አለ ለምን ብሔራዊ ጥቅም ህይወት መስዋዕት የምታረግለት ጥቅም ነው አንጡራ ሀብትን የምታጠበጥብለት ጥቅም ነው ማን ፓወርን ኮንሱም ሊያደርግብህ ይችላል እንደ አይነቱ የሉዓላዊ ሀገርና መንግስት መገለጫ የሆነው ጉዳይ ከውስጥ ባሉ የተለያዩ ጉዳዮች በከፊል አብላጫና ልባዊ ፍቃደኝነት የኔ ነው ብሔራዊ ጥቅሙ መባል ካቆመ ሴንስ ኦፍ ዩኒቲ የሚለው ጉዳይ ጥያቄ ውስጥ እየገባ አገራት የዩኒቲ ፍላጎቶቻቸው መቀለጃ እየሆነም ጭምርና ምናልባትም ብሔራዊ አንድነት ከዛም ደግሞ ብሔራዊ ፍላጎትን አስጠብቃለሁ ማለት የጥቅል ፖለቲካል ኤሊት ጉዳይ ብቻ እየሆነ ይመጣል ማውራውንም ስለ ኤክስ ስቴት ነው ኖት ፓርቲኩላርሊ ስለ ኢትዮጵያ ስቴት ስለዚህ እነዚህን ነጣጥለንና አርጉ ያደረግን በበር እየታገልክ ያረምክ የለም ሬንፎርስ መደረግ አለበትን ከዘመናዊ ፖለቲካ ፍላጎቶች ጋር አነጻጽረን መሄድ ደግሞ የኛ የዜጎች ስራ ሊሆን ይገባል ማለት ነው ስለዚህ ግን በጥቅሉ እንደመርህ አንድነት ምናልባት የአንድነት ነጸብራቅ የሆነው ብሔራዊ ፍላጎት ሲሆን መከፋፈል መለያየት ስለ አንድ የብሔራዊ ጥቅም በፍጹም የሚጻረር ከኢትዮጵያውያን ፍላጎት ውጪ የሆነ ነገርን ማሳየት የመነጣጠልና የመውደቅ የመከፋፈል ከዛም ደግሞ ምስራቅ አፍሪካ ላይ እንደተለመደው አዳዲስ ሀገርን በየሴሚስተሩ መቀፍቀፍን ጭምር የሚያመጣ ይሆናል ማለት ነው ፋሚሊ ስለነበረን ቆይታ በጣም አመሰግናለሁ መምርየው እንግዲህ በተበሌላም ጊዜ በተለያዩ ኢሹዎች ላይ በተለይ አብዛኛውን ጀጅመንታል ያልሆነ ከአካዳሚክ ከትምህርት ባክግራውንድ ጋር የምናያይዘው ያው ለአድማጮቻችን ሁሉም ነገር በራሳቸው አስተሳሰብ መረዳት ጀጅመንቱን እንዲወስዱ እኛ ግን እንደ ይሄን ፕሮግራምም እየቀረጽነው ምንድነው ሐሳቦቹን ግራና ቀኝ ማቅረብ ከዛ ደግሞ የፈንታሌ ሚዲያ አድማጮች ምን ይላሉ በኮሜንታቸው እንሰማለን ኮሜንታቸውን ደግሞ አይተን መስተካከል ያለበትን ያዳበርን እንሄዳለን እኔም አንድ ነገር መናገር ፈልጋለሁ ብርቱ ጥረትን ሁሌም አከብራለሁ ለዚህ ነው አንተ ጋር ስጋበዝም ስመጣም ደስ ብሎኝ የምመጣው በብዛት ተመስጠህ ስለዚህ ሀገር ስታስብ ስለቀጠናው ያለውና አንተም በርታ እኔም ደግሞ በመሰጠው ራሳው በቅ ይያርኩ ስለ ሀገሬ ያው የምችለው እሞክራለሁ ፈጣሪ ጨምርበት እግዚአብሔር የፈቀደው ነው ያለ እንሞክራለን ፈንታሌዎች ነበርን ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ ቢያንስ በዚህ ተባበሩን ተጨማሪ ካሜራዎች ለመግዛት ደግሞ እገዛ እንፈልጋለን ማገዝ እንፈልጋለን የምትሉን በታግዙን እዛ ላይ በዚህ ላይ በተቀመጠው አካውንት ደግሞ በታረጉልን የበለጠ እንወዳችኋለን እና ከብራችኋለን መልካም ቀን መልካም ውሎ ቻው ሌክቸር አይደል ቁልጭ እኔ ካሜራ ሳቀ